ጤናይስጥልኝ እንደምንላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ግንቦት 12 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን የክልሉን አስተዳደር በኃይል ለመቀማት ያደረገው እንቅስቃሴ በህገ መንግስቱ ጭምር ተቀባይነት የሌለው አደገኛ አካሄድ ነው ሲሉ ጀነራል ሳሞራ የኑስ መናገራቸውን፣ የአውሮፓ ህብረት ከሁለት ዓመታት በፊት በኢትዮጵያውያን ላይ የጣለውን የቪዛ እገዳ ማንሳቱን ማስታወቁን፣ በርካታ ቁጥር ያላቸው ኢትዮጵያውያን ዜጎች መደበኛ ባልሆነ መንገድ ወደ ሊባኖስ እየገቡ በመሆኑ ጥንቃቄ እንዲያደርጉ መጠየቁን ጨምሮ ሌሎች ዜናዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓት ቡድን የክልሉን አስተዳደር በኃይል ለመቀማት ያደረገው እንቅስቃሴ በህገ መንግስቱ ጭምር ተቀባይነት የሌለው አደገኛ አካሄድ ነው ሲሉ ጀነራል ሳሞራ የኑስ ተናገሩ። ከኢትዮጵያ ፕሬስ ድርጅት ወጋህታ ጋዜጣ ጋር ባደረጉት ቃለ ምልልስ የትግራይ ህዝብ የህወሓት ቡድን የግል ንብረት ስላልሆነ ለፖለቲከኞች ስልጣን ሲባል ታግቶ መቆየት የለበትም ሲሉም ገልጸዋል። ከጦርነት በፊት የነበረው ህገወጥ የክልል ምክር ቤትና አስተዳደር ወደ ስልጣን ይመለስ ከሚለው ውሳኔ ጀርባ ያሉ ሰዎች ከመቶ የማይበልጡ ናቸው ያሉት ጀነራሉ ውሳኔውን ያስተላለፉትም ከተጠያቂነት ለመዳን በማሰብ ነው ብለዋል። የቡድኑ አባላት እስካሁን ክልሉን ለመምራት የሚጠቀሙበት ስልት ትግል ላይ ነን የሚል ቃል ነው ያሉ ሲሆን ይህም ለልማትና ለሰላም ያለው ሳይሆን ስልጣንን ለመያዝና ተጠያቂነትን ለማምለጥ የሚጠቀሙበት እንደሆነም አስታውሰዋል። ከፕሪቶሪያው ስምምነት በኋላ ትግሉ አብቅቷል ያሉት ጀነራል ሳሞራ አሁን ላይ ያለው ትግል ስልጣንን ያለመልቀቅና ለውጥን የመቃወም ነው በማለትም አብራርተዋል። አሁን በትግራይ የሚታየው ፖለቲካዊ እንቅስቃሴ ዓላማው ፌዴራል መንግስት የሚያካሂደውን ሀገራዊ ምርጫን ለማደናቀፍ ሊሆን እንደሚችል በመጥቀስ የትግራይ ህዝብ ላለፉት 8 ዓመታት የመምረጥ መብቱ ታፍኖ ቆይቷልም ብለዋል። አሁንም ቢሆን መንግስት መልሰናል የሚለው ውሳኔ በፌዴራል መንግስቱም ሆነ በህገ መንግስቱ ተቀባይነት የሌለው አደገኛ አካሄድ መሆኑንም ተናግረዋል። ጀነራል ሳሞራ በክልሉ ያሉ የጦር አመራሮች በስልጣን መቆየት የሚፈልጉት ስልጣን ስለሚፈልጉ ብቻ ሳይሆን በጦርነቱ ወቅት ለጠፋው የሰው ህይወት ተጠያቂነትን ስለሚፈሩ ጭምር ነው በማለት አስረድተዋል። በመሆኑም የፌዴራል መንግስት በክልሉ ያለውን ጉዳይ በስልት ሊፈታው እንደሚገባ በክልሉ ያሉ የጦር መሪዎችም ይበቃል በማለት ታጣቂዎችን ወደ ተሃድሶ እንዲገቡ እንዳደርጉም አሳስበዋል። በተጨማሪም ፖለቲከኞች ስልጣን እንዲለቁ እነዚህ የጦር መሪዎች ጫና እንዳደርጉም ጥሪ አቅርበዋል። የአውሮፓ ህብረት ከሁለት ዓመታት በፊት በኢትዮጵያውያን ላይ የጣለውን የቪዛ ገደብ ማንሳቱን አስታወቀም። የአውሮፓ ህብረት ምክር ቤት በድረገጹ ባወጣው መግለጫም በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየትና ወደ ሀገራቸው በመመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳ ተወስኗል። በአውሮፓ ሀገራት በህገወጥ መንገድ የሚኖሩ ስደተኞችን ሀገሮቻቸው የማይቀበሏቸው ከሆነ ወይም ሀገራቱ ለመተባበር ፈቃደኛ ካልሆኑ የቪዛ እገዳን ጫና ማሳደሪያ መንገድ ይጠቀምበታል። የአውሮፓ ህብረት ምክር ቤት በአውሮፓ ህብረት ህግ ስር ያሉና ለኢትዮጵያውያን ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉን ያስታወቀው ሚያዝያ 21 ቀን 2016 ዓ.ም እንደነበር ይታወሳል። በአውሮፓ በህገ ወጥ መንገድ የሚኖሩ ኢትዮጵያውያንን በመለየት የቪዛ ሰነድ በማዘጋጀትና ወደ ኢትዮጵያ በመመለስ ረገድ ያለው አሰራር መሻሻሎች ምክር ቤቱ ትናንት ማክሰኞ ግንቦት 11 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ህብረቱ ከኢትዮጵያ ጋር ያለው ሁለንተናዊ ግንኙነት መሻሻል ማሳየቱ ተጠቅሷል። የአውሮፓ ህብረት ጥሎት በነበረው እገዳ ምክንያት የህብረቱ አባል ሀገራት ኢትዮጵያውያን በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጓቸውን ቅድመ ሁኔታዎች ማንሳት አይችሉም። ኢትዮጵያውያን ከአንድ ጊዜ በላይ ወደ አውሮፓ ህብረት አባል ሀገራት ገብተው መውጣት የሚችሉበት ቪዛም በእገዳው ተካቶ የነበረ ሲሆን የዲፕሎማትና የመንግስት ሰራተኞችና ባለስልጣናት ፓስፖርት ያላቸው ኢትዮጵያውያን ያለ ክፍያ ቪዛ እንዲያገኙ ተደርጎ ቆይቷል። በተጨማሪም ኢትዮጵያውያን ቪዛ ለማግኘት የሚጠብቁት ጊዜ ከ15 የሥራ ቀናት ወደ 45 የሥራ ቀናት ከፍ እንዲል ተወስኖም እንደነበር ይታወሳል። በርካታ ቁጥር ያላቸው ኢትዮጵያውያን ዜጎች መደበኛ ባልሆነ መንገድ ወደ ሊባኖስ እየገቡ በመሆኑ ጥንቃቄ እንዲያደርጉ ተጠየቀም። በቤሩት ሊባኖስ የሚገኘው የኢትዮጵያ ጄኔራል ቆንስላ ጽሕፈት ቤት በርካታ ቁጥር ያላቸው ኢትዮጵያውያን ዜጎች መደበኛ ባልሆነ መንገድ ወደ ሊባኖስ እየገቡ መሆኑን አስታውቋል። ቆንስላ ጽሕፈት ቤቱ በኢትዮጵያና በሊባኖስ መካከል የሁለትዮሽ ግንኙነቱን ይበልጥ ለማጠናከር እንዲሁም በሊባኖስ ለስራ የሚገቡ ኢትዮጵያውያን ዜጎች መብትና ጥቅም ለማስከበር በሁለቱ ሀገራት መካከል የሁለትዮሽ የሥራ ስምሪት ስምምነት ተፈርሞ ወደ ትግበራ ምዕራፍ መሸጋገሩን አስታውሷል። ሆኖም በርካታ ቁጥር ያላቸው ዜጎች መደበኛ ባልሆነ መንገድ ወደ ሊባኖስ እየገቡ በመሆኑ ለሥራ ስምሪቱ ተግባራዊነትም ሆነ መብትና ጥቅሞቻቸውን በማስከበር ረገድ
እንቅፋት እየፈጠረ ይገኛል ሲል ቆንስላ ጽሕፈት ቤቱ አስታውቋል። በዚህም መቀመጫቸውን በሊባኖስ አድርገው ሰዎችን በተሳሳተ መንገድና አካሄድ እንዲመጡ የሚያበረታቱና ህገወጥ ደላሎች ጋር የሚተባበሩ አካላት ከድርጊታቸው እንዲቆጠቡም አሳስቧል። ማንኛውም ለስራ ወደ ሊባኖስ የሚመጣ ኢትዮጵያዊ ህጋዊ መስመሩን በተከተለ መልኩ በህጋዊ ኤጀንሲዎች አማካኝነት ብቻ መሆኑን ማሳሰቢያ መስጠቱን ከቆንስላ ጽሕፈት ቤት የማህበራዊ የትስስር ገጽ ያገኘነው መረጃም ያመለክታል። አሜሪካ በድጋሚ ጥቃት ከከፈተች ብዙ አዳዲስ ነገር እንደሚጠብቃት ኢራን ስታስጠነቅቅ፣ እስራኤል በበኩሏ ሊባኖስ ውስጥ የአየር ላይ ድብደባ ፈጽማለች። አሜሪካ ወደ ውጊያ አውድማ ከተመለሰች ብዙ አዳዲስ ነገር እንደሚጠብቃት ላረጋግጥ እወዳለሁ ሲሉ የኢራኑ የውጭ ጉዳይ ሚኒስትር አስጠንቅቀዋል። ትራምፕ በበኩላቸው ኢራን ላይ ዳግም ጦርነት ለመክፈት ሊወስኑ 1 ሰዓት ሲቀራቸው ሐሳብ መለወጣቸውም ተገልጿል። እስራኤል በደቡብ ሊባኖስ ውስጥ ባደረገችው የአየር ጥቃት ቢያንስ 19 ሰዎች መገደላቸውን የሀገሪቱ የጤና ሚኒስትር አስታውቋል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። አሜሪካ በድጋሚ ጥቃት ከከፈተች ብዙ አዳዲስ ነገር ይጠብቃታል ብላ ኢራን ስታስጠነቅቅ፣ እስራኤል በበኩሏ ሊባኖስ ውስጥ የአየር ላይ ድብደባ ፈጸመች። አሜሪካ በድጋሚ ጥቃት ከከፈተች ብዙ አዳዲስ ነገር ይጠብቃታል ስትል ኢራን ባስጠነቀቀችበት ሰዓት እስራኤል በደቡብ ሊባኖስ ባደረሰችው የአየር ላይ ጥቃት ቢያንስ 19 ሰዎች መገደላቸውን የሀገሪቱ ጤና ሚኒስትር አስታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ አሜሪካ በድጋሚ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገር ይጠብቃታል በማለት ለፕሬዝዳንት ዶናልድ ትራምፕ ዛቻ ምላሽ ሰጥተዋል። ትራምፕ ቴህራን ላይ በድጋሚ ጥቃት ለመክፈት መዛታቸውን ተከትሎ ወደ ውጊያው ድማ ከተመለሱ ብዙ አዳዲስ ነገር እንደሚጠብቃቸው ላረጋግጥ እወዳለሁ ሲሉ ነው ሚኒስትሩ ያስጠነቀቁት። አራክቺ በኤክስ ገጻቸው ላይ የኢራን ጦርነት ከተጀመረ ከወራት በኋላ በቢሊዮን ዶላር የሚቆጠር የጦር አውሮፕላን መውደሙን የአሜሪካ ምክር ቤት አምኗል ሲሉም ገልጸዋል። ኃያል የሆነው ጦራችን ኤፍ-35 ተዋጊ ጄት መጥቶ በመጣል የመጀመሪያው መሆኑም ተረጋግጧል ሲሉም አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ላይ ዳግመኛ ጦርነት ለመክፈት ሊወስኑ 1 ሰዓት ሲቀራቸው ሐሳባቸውን መለወጣቸውንም ገልጸዋል። የኢራን ባለስልጣናት ከአሜሪካ ጋር ስምምነት ላይ ለመድረስ እየለመኑ እንደነበርም በማከልም ተናግረዋል። ፕሬዝዳንት ትራምፕ በድጋሚ ኢራን ላይ ጥቃት መሰንዘር ሊያስፈልግ ይችላል ማለታቸውም ተዘግቧል። የኢራን ውጭ ጉዳይ ሚኒስትር ለትራምፕ ዛቻ በሰጡት ምላሽ ወደ ውጊያ አውድማ ከተመለሱ ባገኘነው ትምህርትና ተሞክሮ አማካኝነት ብዙ አዳዲስ ነገሮች እናሳያቸዋለንም ብለዋል። ትራምፕ ኢራን ላይ ጥቃት ሊከፍቱት ይዘውት የነበረው እቅድ በባህረ ሰላጤው ሀገራት ጥያቄ መሰረት መሰረዛቸውን አስታውቀው እንደነበር ማይዘነጋም። ሳውዲ አረቢያ፣ የተባበሩት ኤሚሬቶችና ኳታር ለድርድር እድል እንዲሰጥ እንደጠየቁም ተገልጿል። ይህ በእንዲህ እንዳለ እስራኤል በደቡብ ሊባኖስ ባደረሰችው የአየር ላይ ጥቃት ቢያንስ 19 ሰዎች መገደላቸውን የአገሪቱ ጤና ሚኒስትር አስታውቋል። ከተገደሉት መካከል 3 ህጻናትና 3 ሴቶች እንደሚገኙበትም ተጠቁሟል። 10 የሚደርሱት ሰዎች አንድ ቤት ላይ በተፈጸመ ጥቃት መገደላቸውን ነው የጤና ሚኒስትሩ ይፋ ያደረገው። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ የሊባኖስ ታጣቂ ቡድን ሄዝቦላ የውጊያ አካልም ሆኗል። እስራኤልና ሊባኖስ የተኩስ አቁም ስምምነታቸውን በ45 ቀናት ማረዘማቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ቢናገሩም ጥቃቶች መቀጠላቸውም ተገልጿል። አብዛኛው ጥቃት እየደረሰ ያለው በደቡብ ሊባኖስ ሲሆን እስራኤል ሄዝቦላ ኢላማ ማድረጓን ብትገልጽም ህጻናትን ጨምሮ ንጹሃን ዜጎችም መገደላቸውን ሊባኖስ አስታውቃለች። በሌላ በኩል ደግሞ የቻይናው ፕሬዝዳንት ዢ ጂንፒንግ የመካከለኛው ምስራቅ ሁኔታ ቁልፍ የሆነ ነጥብ ላይ ደርሷል ማለታቸውም ተገልጿል። የቻይና ብሔራዊ ጣቢያ እንደዘገበው ከሆነ አሁን ያለው ሁኔታ ከጦርነት ወደ ሰላም የሚደረግ ሽግግር ላይ የሚገኝ ነው ማለታቸውን አስታውቋል። ጂንፒንግ ግጭቱ በድጋሚ መጀመር ተቀባይነት የለውም ሲሉም መናገራቸውን ዘገባው አክሎ ጠቁሞታል። በመካከለኛው ምስራቅ ሰላምና መረጋጋት እንዲሰፍን ባለ 4 ነጥብ ምክረ ሐሳብ ማቅረባቸውን የተናገሩት ፕሬዝዳንቱ ዓላማዊ ዓለም አቀፍ ስምምነት መፍጠርና ውጥረትን ማርገብ በማለትም ጠቁመዋል። ምክረ ሐሳቡ ሰላም፣ ብሔራዊ ልዕልና፣ ዓለም አቀፍ ሕግ ማክበር እንዲሁም ለልማትና ደህንነት መተባበር ላይ የተመረኮዘ ነውም ተብሏል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን